ትላንትና ሩታ ማለት ነው። ትላንትና ሩታና አብርሃም የአብርሃም ጓደኛ ኢሳቅ የሚባል ማለት ነው ሄዶ አናግሮ ነበረ። ትላንትና ሩታ ስትቀውጥ ነው አለችው። ስትቀውጥ ማለት ስታንቀጣቅጥ ነው አለችው። ቲክቶኩን ስንታቅ ከዛን ከቲክቶክ ወደ ዩቱብ አምጥቶ ሴት እንትን ስንትቀጠቀጥ ነው አለችው ማለት ነው። ዋው በቃ አንቺ እንደዚህ አዝነሽ እንዳጠፊ በእውነት ስታዝኝ ሰው እንትን ይልሻል። ያለ እንደዛ ስትመጪ ነው በቃ ነይ በቃ ስትናደጂም ንዴትሽን ዋጥ አርግና ዋጭና ውሃ ጠጭበትና ማለት ነው። ነይ እንደዛ ስትሆኚ ለካ አልተናደደችም እንዴ? ለካ እንት በቃ አብርሃምም ያቆማል። ያኛን አንቺን ሊያስቀናው እንጂ አንቺን ሊያናድድ የሚያደርገው ሁሉ ያቆማል ማለት ነው። ስለዚህ እንደዛ ነኝ እና ወደ ጉዳይ ስመለስ፣ ሰላም ውድ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ትላንትና የአብርሃም ጓደኛ በተረጋጋ መንፈስ ነገሮቹን ተረድቶ ማለት ነው። ይህ ሰው መረዳበት እንኳን አብርሃም መረዳት የቀራ በቃ ጭንቅላታቸው ብሩ የሆነ በቃ ነገሮችን መረዳት ያለባቸው ብሩ ጭንቅላት ያላቸው ወይም ደና የሚባሉ አስተሳሰብ ያለባቸው ጓደኛ ትላንትና የተረዳውን ሁሉ ተናገረ። የተረዳውን ሁሉ ሩታን አስረዳት ማለት ነው። ሄዶ አስረዳት። እሷም ደግሞ በተረጋጋ መንፈስ ነው አዳመጠችው። በእውነት ለመናገር አልተናደደችም፣ ምን አላለችም። በቃ ልጅቷ እኮ ተረጋግቶ የሚያወራ ሰው ነው የምትፈልገው። ከዛ እናንተ የሆነ ነገር እንደዚህ በቃ እንድትናገር ንድድስ ታደርጉ መታወጣ ነገር የለም። ነብር ነው የምትሆነው። በቃ እሳት ለብሳ እሳት ጎርሳ ነው የምታናግራችሁ ምናምን። የው ልጁ ትላንትና ሄዶ ለምን ቤቴ መጣ አላለችም። ዘው ብሎ ነው አንካክቶ ቤት ገባ። ለምን ገባክ? ለምን መጣክ? ምን ፈልገክ ነው? ባለፈው እንዳልመጡ አላልኩሞ አላለችም። አስቀምጣ ተቀምጣ ብሎ አወራ ልጁን በተረጋጋ መንፈስ ማለት ነው። አብርሃምም እኮ ልጁታን አታደርግ የተባለን ትቶ በቃ ምንድነው ችግርሽ ብሎ በቃ አሁን ያ ቀን ለምስክርነት ሄርሜላን ይዞ ከሚመጣ ማለት ነው ድጋሜ ውሰድና ሄድ ብላለቻ። አታደርጎ ካንተ ጋር መስማማት አልቻልኳም፣ ከሷ መስማማት አልችልም ብላለቻ። በማግስቱም ቢሆን በሶስተኛ ቀንም ቢሆን መጥቶ ምንድነው ችግርሽ? ማንስ እንደዛ አለሽ? ማንስ እንደዛ? አብርሃም አቅም የለም ሌላ ሰው ገዝቶ ነው ሰጠሻለሽ፣ እሱን ልትነግሪኝ ትቻለሽ ብሎ በተረጋጋ በቀዝቀዝ ያለ መንፈስ ቢያናግረም ሩታ ወይ ሁሉንም ትትያለች ወይ እውነቱን ትናገራለች። እንደዛ አይጣሉ ግን ማለት ነው። እሷ አታደርግ የተባለ እንደዛ ማድረግ አትችልም። ይሄን ነገር አታደርግ የበለ አብርሃም ደግሞ ያንን ነገር በይልክ ያደርጋል። ሄርሜላንም ኢሳቅንም ይዞ ምስክር ሌላ ምስክራቸው ይሄ ነው ከሚል ማለት ነው እሷን ለብቻ ሄዶት ትላንትና ሂድልኝ ውሰድና ስላልክ አልሽኝ አክብሬሽ ወስጄ ሄድኩ፣ ግን ዛሬ ለአውራሽ ነው መጣው። አውሪኝ ባክሽን፣ በተረጋጋ መንፈስ እናወራና ነገሮችን እንፍታ፣ ፊክስ እናደርግ ብለው ብናገር ታዳምጣለች። ይሄ ልጁ አብርሃም ራሱ ያልተረዳ ነገር ልጁ ተረድቷል። ምን መሰለ? አሁን ብዙ ሴቶች ወደ አብርሃም የሚመጡት ታዋቂ ለመሆን ነው። እሱን ተጠቅሞ ትዳርን ነገር አስፈትቶ እንትን ማድርጎ ወደ ሚዲያ መውጣት ይፈልጋሉ። ስለዚህ ነው ይሄን ደግሞ አንቺ ተረጂ አለት። ያው ተረድቷል ማለት ነው። ልጁ ለምን እንደሚመጡ ራሱ አብርሃም የሚያውቃቸው አይመስለኝም። የሚወዳቸው እሱ ወዶ እሱን አክብሮ ምናምን እየመጡ ይመስላል። ግን ልጁ የሆነ ነገር ተረድቷል። ይሄ ጭንቅላቱ በደንብ የሚያስብ ሰው ተረድቷል። አብርሃም ራሱ ይሄን የተረዳ አይመስለኝም። ለምን ወደ ህይወቱ ሴቶች እንደዚህ መምጣት እንደቻሉ፣ ለምን ደግሞ ሴቶች ማግኘት እንደቻለ እንደዚህ መጥቶ በቃ አንተ መልካም ነህ፣ አንተ እንደዚህ ነህ፣ አንተ የዋነ ምናምን እንደሚችሉ
የተረዳ ራሱ አይመስለኝ፣ ግን ልጁ ተረድቷል። የተረዳንም ደግሞ ለሩታ ተናግረው እሷም በሱ በኩል መልስ ሰጣለች። መስራት ይችላሉ፣ ማሰራት ይቻላል፣ ግን አግባብ ያለ መልክ ድንበር የሆነ መንገድ እንጂ ማየውን መንገድ አይደለም። ያኛ ሰው ማሳደግ አው ራሱን አሳልፎ ገሎ ራሱን አጥፍ እንትን ብሎ ራሱን መስዋዕት አድርጎ ራሱን ነገር በታት ነው አይደለም ሰው መሰራት ማድረግ የሚያደርገው ማለት ነው። በቃ መስመር ያለበት ድንበር ያለበት ማለት ግን አብርሃም እንደዚህ አይነት ጎደኛ ማርክ እንደዚህ ልጅ ጎደኞች ያብዛልክ። ሌሎቹ ቃፎ ጭንቅላት ያላቸው ነው። ሌሎቹ የሚያወሩት እዛ ሜዶ ትክክል፣ እዛ ሜዶ ሩታ ትክክል፣ እዛ ሄዶ አብርሃም ትክክል፣ አንተ ጀግና ነህ፣ አንተ እንደዚህ ማድረግ ነበር ድድ ብሎ ትዳርክን ልጅ ጋለባትም እንዲያድግ የሚያደርጉ ሳይሆን እንደዚህ አይነት ልጆችን ቅረብና ጎደኛ አድርግ።